ሰላም ሰላም ውድኖች ዩቲዩብ ቤተሰቦች እንደምን አላችሁልኝ? ዛሬም በእናንተ ምርጫ የተመረጡት ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑን። ይህ ቪዲዮ ደግሞ አዲስ የደረሳችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ወደ ቪዲዮ እንሄዳለን። ከእናቷ ጋር ተጣልታ ግን ተይ፣ የሚጸጽትሽን ነገር አታርጊ ተይ ብዬ ነበረ ብሎክ እስከምደረግበት የኔና የእሷን ላይቭ ሪካርዶች ማምጣት ትችላላችሁ። ጊፍት እንድታገኝ በዚህ በኩል ያለብህ ሀስል የምታደርገው ነገር ስለማቅ ደስ ብሎኝ እየተቀጣሁ በጭንቅላቴ እየቆምኩኝ ጊፍት ስታገኝ ደስ ብሎኝ እኔ ከዴዚ ጋር ሆኜ ጊፍት አግኝቼ አላውቅም። ደስ ብሎኝ ነበረ እንድትጮት መፈለገው የነበረው ዴዚ ደስ ብሎኝ እዝራ የምትባል ደንቆሮ መጀመሪያ የዶላርና የአሜሪካ ምልክትን አውጣ ከስም። ምክንያቱም ኢትዮጵያ እዚህ እንጦሮጦስ ነው የምትኖረው። ደንቆሮ እየነገርኩ ነው። ያኔም ነበርኩኝ ተሰድብ ያለው እያልኩ ነው። ብሎክ ተደርግ ያለው እያልኩ ነው። ለዛ ነው አይ ዶንት ኬር ምለው። አሁን ቀን ጠብቄ እያወራሁ አይደለም፣ ለሌላ ሰው ነው እየነገርኩኝ ያለሁት። ከቤተሰባችሁ ጋር ጥሩ ነገር ላይ የሌላችሁ ሰዎች፣ በተለይ ለሰው ብላችሁ ከቤተሰባችሁ ጋር የተጣላችሁ ሰዎች ተታረቁ። ከቤተሰቦቻችሁ ጋር ሳይረፍድ እንዳይረፍድባችሁ ተከታታይ ነገርኳችሁ እኮ። በወረስት አማርኛ ልንገራችሁ። 3 ቀን 4 ቀን ብትቀዝኑ ህመም ይዟችሁ ቢያስቀዝናችሁ ካልጋ መነሳት ቢያቅታችሁ አጠገባችሁ ያለ ሰው ቅዘናችሁን አይጠርግም። እናታችሁ ስትጠርግላችሁ ነበር። ስንት ዓመት አሳድጋለች። የእነሱንም ላይፍ እዩት። እኛ በምንኖርበት ዓለም እነሱ አያውቁትም። የኛን ዓለም አያውቁትም። ለዛ ነው ቅድም አስረዳኋችሁ በሚገባችሁ ቋንቋ። አንተ ተች ስልክ ይዘህ እናት ኮንጎ ስልክ የምትይዘው የአንተ ተች ስልክ መያዝ ግራ ነው የሚገባት። አታውቀውም። እሷ ለእሷ ዓለሟ ያ ኮንጎ ስልክ ነው በቃ። ለእናተ ዓለሟ ጥሩ ሰው አግብተሃል ወይ፣ ምግብ ትሰራልሃለች ወይ፣ ሴትም ኮንሽ ደግሞ ጥሩ ሰው ነው ወይ፣ ከኔ ዘርጋ ይመሳሰላል ወይ፣ ማን ነው የሚያውቀው? እንደውም የመጀመሪያ ጥያቄያቸው የየት ሀገር ልጅ ነው፣ ማን ያውቃል፣ የእነንትና የማን ሰፈር ልጅ ነው ነው የሚባለው። እናታችሁ እንደዚህ ነው የሚያስቡት እናቶቻችሁ። ለምን እኔ እንዳሰብኩት አላሰብ እንዴ? የለም እንደዚህ። ለዴዚም ቢሆን ተናገር ያለው አሁን አርግዛለች፣ ስትወልድ ይገባታል። ደፍራችሁ ቤተሰቦቻችሁን ደፍራችሁ ለደፋሪ አትስጡ። ለደፋሪ ሚንስ ለማይመለከታቸው ሰዎች አሳልፋችሁ አትስጡ። የዴዚ ባለ አሞራው ቢናገራት ያን ያህልሽ ባልና ሚስት ናቸው። ከተሰደቡ የሱም ቪክቲም ስለሆነ የሱም እናቶች የሱም እህቶች ቪክቲም ስለሆኑ አሞራው ቢናገር ችግር የለውም። ዜድ ምን አባቷ አግብቷት ነው ስትሳደብ የነበረው? ከዜድ ጋር ተሰብስበው ሌሎች ሰዎች የእናትየውን ፎቶ ረግጠው ሲሳደቡ የነበረው ለምንድን ነው የሚደንቃችሁ? ቆይ እኔ እኮ የሚገርመኝ አንድ ነገር ልንገራችሁ። እኔ ዘረኛ አይደለሁም፣ ጌታ ምስክሬ ነው። ዘረኛ አይደለሁም። ዴዚ የዴዚ እናት ዴዚን አይ ትግሬ አታገቢም ማለቷ ለምንድን ነው የሚደንቃችሁ? እየተገዳደሉ አይደል እንዴ? አማራና ትግሬ መሀል ላይ ሰላም አለ እንዴ? ያለንበትን ዓለም ለምንድን ነው የማታስቡት? ሀገራችን ለምንድን ነው የማታስቡት? እንኳን መገባባት ቀርቶ እኮ በድንበር እኮ እየተጋደልን እኮ ነው። የእርስ በርስ ጦርነት ያለበት ሀገር ላይ እኮ ነው የምንኖረው። አንድ እናት ለልጇ ከኔ ዘር ውጭ አታገቢም ማለቷ ለምንድን ነው ይህን ያህል? የራሳችሁን እናት እስቲ ጠይቋት። የራሳችሁን እናት ምን ላግባ በራሳችሁ ላይፍ አጋጥሟቸው አያውቅም? ቤተሰቦቻችሁ አጋጥሟቸው አያውቅም? አጋጥሟቸው አያውቅም ወይ? አያውቅም። ብሌን
ገስት ግቢና ንገረኝ እስቲ አብራሪልኝ ብለኝ። ወንድነ ሴት ነህ ቅባና አብራራልኝ እስቲ። ቤተሰብ የራሱን ዘር አይፈልግም ወይ? ጊዜው እኮ ነው። ሰይጣን ስለሆንን እኮ ነው። ተቀይረናል እኮ። ጄኔሬሽኑ በጣም ደንቆሮ ጄኔሬሽን ላይ ነን። ከሰውኛ ዘር የሚያስበልጥ ሀገር ላይ ነን። ለዛ እኮ ነው የሁላችንም እናቶች እኮ ነው። ከዛስ በጊዜ ሂደት ምን ይቀየራል? እኔ አሞራውን በሆን ምን እንደማረግ ታውቃላችሁ? ይሄ ነገር አደባባይ ላይ አይወጣም። እንዲወጣም አልፈልግም። ምክንያቱም ዴዚን የምር የሚወዳ ከሆነ ልጅ ስትወልድ የልጅየዋ አያትም ነው አብረው የሚሰደቡት። ስለዚህ አደባባይ አይወጣም። በሴክስ ዝም ትሉና እናቶች የምታሳምኑት በምንድን ነው? በስራ ለዴዚ አሁን ጥሩ እንደሆንከው ስትንከባከባት፣ አብረዴት ስትወጡ ስታክፋት፣ ስታዝላት፣ ስታስወልዳት እንዳልከው ፕሮሚስን ስታከብር፣ ስታገባት፣ ስትንከባከባት እናትየዋ ራሷ መታ ይቅርታ ትጠይቃለች። እኔ ለልጄ ቤስት ነገር ነበር የምመኘው። ዘረኛ መሆኔ በጣም ስህተት ነው ሶሪ ብላ ከልጇ እኩል ልትወድ ትችላለች። ምክንያቱም ለልጇ ደስታ ከሰጣት እንጂ የሁላችንም እናቶች እንደዛ ናቸው። አሁን ሀዘን ምናምን ለቅሶ እንዳላይ ዜድ ምናምን የምትባይ ጥቁር አረገ ለንጨጫም አውልቂው ጥቁሩ ስትሰድቢያት ነበር ፎቶን ዘግዘቀሽ። እንኳን ዜድ ዮኒ ማኛ ራሱ አዘንኩ ብለ ቪዲዮ እንዳትለቅ። ለምን 24000 25000 መሃል ሲሰጣጣጡ ሚዲያውን የሰጣቸው አንተ ነህ አስገብተ አንዴ በእንግሊዘኛ አንዴ በአማርኛ። ዴዚዬ አንቺ ተጫዋች ሳቂታ ፍልቅልቅ በጣም አዝናለሁ ስለደረሰብሽ ሀዘን። እዚህ ምድር ላይ ከእናት ሀዘን በላይ ከባድ ነገር አለ ብዬ አላስብም። እና ከባዱን ሀዘን እዚህ ምድር ላይ አለ የሚባለውን ከባድ ሀዘን በዚህ ሰዓትሽ በእርግዝና ሰዓትሽ ደግሞ ስለምታሳልፊ በጣም አዝናለሁ። ግን ፈጣሪ አይሳሳትም። እሱ መብቱ ነው። እሱ ለምን አይባልም። እሱ ሁሌም ትክክል ነው። እናትና ልጅን ያጣላው ይሄ እካክ ነው። እናትና ልጅ ያጣላው፣ እናትና ልጅ ሰላማቸውን የነሳው ይሄ ጎረምሳ ገብቶ ነው። እናቷን እየሰደበ አንቺን አፈቅርሻለሁ ይላታል። she never disrespect her mother before never አንድም ቀን ልጅና እናት ይጣላሉ። ኦፍ ኮርስ ማየን ጓመልባት ጊዜ አለ። ዱቄታም ምላት አለ። ማየ አልወዳትም ማለት ነው። አካውንቷን ሙሉ እሱ ነው የሚቆጣጠረው። አካውንቷን በሙሉ እሱ ነው የሚቆጣጠረው። ምስኪን ልጅ ናት ልጅቷ። ምንም የምታውቀው ነገር የለም። ይሄ ግን መርዘኛ ልጅ እየተጫወተባት ነው። ያሳዝናል። በጣም ሰላም ደስታ የነበራት ልጅ ናት። በጣም ደስተኛ የነበረች ፈታ ያለች ልጅ ነበረች። አሁን ግን ወጠጤ መጣ፣ ነገሮች ተቀየሩ እና ለሌሎቻችሁ መክረው ምንድን ነው? ሲንግል ማሞች ጥንቃቄ አድርጉ። ምክንያቱም ኮንትሮል ማድረጋችሁም አንድ ወንድ ማድረግ ይችላል። የ20 አይደል የ50 ዓመት ልጁን ኮንትሮል ማድረግ ይችላል። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ መሆናችሁን አትዘንጉ። እስከ ቪዲዮ መጨረሻ ድረስ ስለነበረን ቆይታ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው።